በኢትዮጵያና በኤርትራ መካከል ያለው ውዝግብ አሁንም ቀጥሏል። ውዝግቡን በሚመለከት በርካታ ሀገራት እጃቸውን እያስገቡ ከመሆኑ ጋር ተያይዞ አሁን ላይ ነገሩ ወዴት ያመራል የሚለው ጉዳይ የበርካቶችን ቀልብ የሳበና አነጋጋሪ የሆነ ጉዳይ እየሆነ ስለመምጣቱም የወጡ መረጃዎች አመላክተዋል። ይህ በእንዲህ እንዳለ ታዲያ ኢሳያስ አፈወርቂ ወደቡን ውሰዱና ከጉድ አውጡን ሲሉ ሳውዲ አረቢያን መማጸናቸው ተሰምቷል። በሌላ በኩል ኤርትራ በሳውዲና በግብጽ መካከል ተጣብቃ እንደምትገኝ የተገለጸ ሲሆን ኢትዮጵያ ያቀረበችው ከባድ ቅድመ ሁኔታም ለዚህ አንዱ ማሳያ ነው ተብሏል። በሌላ በኩል ግብጽ ኤርትራን ለድርድር ልታቀርብ እንደሆነ የሚያሳይ አዲስ መረጃ ወጥቷል። እንደዚሁም ኤርትራ ኢጋድንና የአፍሪካ ህብረትን ወቅሳለች። አንዱም ከኢጋድ ለመውጣቷ ምክንያት ይህ ሳይሆን አልቀረም የሚል ሐሳብም እየቀረበ ነው። እነኝህንና ሌሎች መረጃዎችን አጠናቅረን ይዘናል። በዝርዝር ሰሟቸዋላችሁ። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን በቀጥታ የዕለቱን የገበያ ሚዲያ ልዩ የትንታኔ ፕሮግራም መረጃዎች እንደሚከተለው እናቀርብላችኋል። የምስራቅ አፍሪካ በአጠቃላይ የቀንዱ ቀጠናና የቀይ ባህር በርን የሚመለከተው አሁናዊ አጀንዳ የበርካታ ሀገራትን ቀልብ የሳበና በተለይም በቀጠናው የተለያዩ ግጭቶች እንዳይነሱ በሚል ስጋት የመፍጠሩ ጉዳይ አሁንም እንደቀጠለ መሆኑ ተሰምቷል። ታዲያ ይህ ጉዳይ በዚህ ደረጃ ውዝግብ እየፈጠረ ባለበት በዚህ ወቅት የተለያዩ ሀገራት የተለያዩ ሐሳቦችን እየሰነዘሩ ሲሆን በተለይም በኢትዮጵያና በኤርትራ መካከል ያለው ውዝግብ በአልጀርሱ ስምምነት እንዲፈታ የሚጠይቁ ድምጾችም እየተሰሙ መሆናቸውን አሁን የወጡ መረጃዎች አመላክተዋል። ይህ ጉዳይ በተለይም ኢትዮጵያ የባህር በር ጥያቄን የማቅረቧ ጉዳይ በምን መልኩ ሊፈታ ይችላል በሚል ዙሪያ አሁን ላይ የተለያዩ ሀገራት ከሚሰጧቸው ሐሳቦች መካከል እንደ አንድ ምክረ ሐሳብነት የተወሰደ ሲሆን በሌላ በኩል ኢትዮጵያና ኤርትራ በጋራ ኢኮኖሚያዊ ውህደት ሊፈጥሩ የሚችሉበት ወይም ሕጋዊ ተቀባይነት ያለው የጋራ ስምምነትንም በመፈራረም ኢትዮጵያ የባህር በር የምታገኝበት አማራጭም እንዳለ በሌላ ምክረ ሐሳብነት እንደቀረበም ተሰምቷል። እንደዚሁም ኢትዮጵያና ኤርትራ አሁን ላይ በዚህ ደረጃ ሊያካርራቸው የሚችል ምንም አይነት ነገር የለም ብለው የሚያምኑ የቀጠናው የጂኦፖለቲክስና እንደዚሁም የዓለም አቀፍ ግንኙነት ተንታኝ የሆኑ ምሁራን እየገለጹ እንዳሉት ከሆነ ኢትዮጵያና ኤርትራ መካከል አሁን ላይ ተነሳ የተባለው ውዝግብ በእርግጥም ሁለቱ ሀገራት አሁን ላይ ያሉበትን ተጨባጭ ሁኔታ ያላገናዘበ ነው በማለት በተለይም ኢትዮጵያ ኤርትራ እንድትነሳ በኢኮኖሚም እንድታድግ እንድታንሰራራ እያደረገች ባለችበት በዚህ ወቅት የኢሳያስ አፈወርቂው የሻዕቢያ መንግስት በኢትዮጵያ ላይ የበቀል ጅራፉን መምዘዙ ነገሩ እንዲጦስ ከማድረጉም በላይ አላዋቂነትን ያሳየ ነው ሲሉ በኢትዮጵያና በኤርትራ መካከል ወደ ውዝግብ ከመሄድ ይልቅ በኢኮኖሚ መተባበር እንደዚሁም ለኢትዮጵያ የሚገባትን በመስጠት ኤርትራ የተቀረውን ግዛቷን ከኢትዮጵያ ጋር ሰላም በመፍጠር ለንግድና ለተለያዩ ቀጠናዊና ዓለም አቀፋዊ አገልግሎቶች ማዋል የምትችልበት እድልም እንዳለ ተመላክቷል። ይህ ሳይሆን የሚቀር ከሆነ ግን ኢትዮጵያ የባህር በሩን በሕግ አሊያም ደግሞ በግድ በጉልበት ታገኛለች የሚል የተለያዩ ትንበያዎችም እየወጡ መሆናቸውን የወጡ መረጃዎች ያመላክታሉ። ታዲያ የተለያዩ ሐሳቦች በሁለቱ ሀገራት አሁናዊ ውዝግብ ዙሪያ እየተሰጡ ባለበት በዚህ ወቅት ኢሳያስ አፈወርቂ ከሰሞኑ በሳውዲ አረቢያ ባደረጉት ጉብኝት ተናገሩት በሚል አንድ አፈትልኮ የወጣ መረጃ እንዳመላከተው ወደቡን ውሰዱና ከጉድ አውጡን ሲሉ የሳውዲውን አልጋ ወራሽ ንጉስ ሙሐመድ ቢን ሰልማንን ስለመማጸናቸው አመላክቷል። ይህ አነጋገር በተለይም የሻዕቢያው ዘዋሪ የቀጠናው አተራማሽ የሚባሉት ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ ካላቸው ጥላቻና አሰብ ወደብ ከዛሬ ነገ በኢትዮጵያ እጅ ይወድቃል በሚል ስጋት የመጣ ጥያቄ እንደሆነም ተመላክቷል። ኢሳያስ አሁን ላይ ተስፋ መቁረጣቸውንም የሚያሳዩ ሌሎች መረጃዎች እንዳመላከቱት ደግሞ በኢትዮጵያና በኤርትራ መካከል ያለው ግንኙነት የኢሳያስ ግትርነት ተጨምሮበት ነገሩ እየተካረረ ከመምጣቱ ጋር ተያይዞ ኢትዮጵያ ያቀረበችውን ሰላማዊ ጥያቄ በተለያየ መልኩ በአማራጭነት ሌሎች ሐሳቦችንም በማከል ኤርትራና ኢትዮጵያ መካከል ሰላም እንዲፈጠር ብሎም ኢኮኖሚያዊ ትብብር እንዲኖር አማራጭ ሐሳቦችንና ሌሎች በተለይም ኢትዮጵያ ወደብ የምታገኝ ከሆነና ኤርትራ ወደቡን ለማቅረብ ፈቃደኛ የምትሆን ከሆነ በኢትዮጵያ ውስጥ ካሉ ታላላቅ የልማት ኩባንያዎች ከሚገኝ ትርፍ እንድትካፈል ወይም ደግሞ ከነኚህ ተቋማት አክሲዮን እንዲኖራት ለማድረግ
ወይም ኢትዮጵያ ተለዋጭ መሬት ለመስጠትና ወዘተን የመሳሰሉ ምክረ ሐሳቦች የቀረቡ ቢሆንም እስካሁን ድረስ የሻዕቢያ መንግስት ለዚህ ሐሳብ ምንም አይነት ምላሽ አለመስጠቱና ይልቁንም በኢትዮጵያ ላይ ጦርነትን ለመክፈት ከኢትዮጵያ ታሪካዊ ጠላት ከምትባለው ግብፅና ከግብፅ ጎን ከተሰለፉ ኃይሎች ጋር በመጣመር በኢትዮጵያ ላይ የበቀል እጁን ለማንሳት እየተራመደ የመሆኑ ጉዳይ ኢትዮጵያን በማበሳጨቱ ምናልባትም ኢትዮጵያ ከዛሬ ነገ በኃይል የአሰብ ወደብን ልትቆጣጠር ትችላለች በሚል ስጋት አሁን ላይ ወታደራዊ ዝግጅቱ እንዳለ ሆኖ በዛ ያልተማመነው የሻዕቢያ መንግስት ሳውዲ አረቢያ በቀጥታ የአሰብ ወደብን እንድታለማው በዛውም የገንዘብ ድጋፍ እንድታደርግለትና መሳሪያም ለመግዛት ማቀዱን የሚያሳይ መረጃ ወጥቷል ተብሏል። ታዲያ በዚህ መረጃ መሰረት ኢሳያስ አፈወርቂ ሳውዲ አረቢያ የአሰብ ወደብን እንድትቆጣጠርና ኤርትራን እንድታድናት ወይም ከለላ እንድትሰጣት ጥያቄ መቅረቡ የተሰማ ሲሆን ይህ ደግሞ በቀጠናው ሌላ ጡዘትን እንዳያመጣም ስጋትን የፈጠረ ጉዳይ ሆኗል ተብሏል። በዚህ መካከል ሁለቱ ሀገራት አሁን ላይ በተለያየ ጎራ የተከፋፈሉ ኃይሎችን ወደ ራሳቸው ለማጣመር ጥረት እያደረጉ ነው የሚሉ የቀጠናው ተንታኞች በበኩላቸው በተለይም ኤርትራ ነገሩን በምንም መልኩ በሰላማዊ መንገድ የመፍታት ፍላጎት የላትም በማለት ከኢትዮጵያ ጋር ከመደራደር ይልቅ ጦርነትን የመምረጧ ጉዳይ በእርግጥም ከኋላው አጀንዳው የማን እንደሆነና ኢሳያስ አፈወርቂን እየገፋቸው ያለው ማን እንደሆነ በግልጽ ያመላከተ ነው ተብሏል። ለዚህ ማብራሪያ ደግሞ በዋናነት በምክንያትነት የቀረበችው ግብፅ ስትሆን ግብፅ ኢትዮጵያን በተለያየ ሐሳብ የተከፋፈለ ማህበረሰብ የሚኖርባት አገር አድርጋ በመሳል ለዓለም የኢትዮጵያን ገጽታ ለማጥፋት እየጣረች ከመሆኗም በላይ ኢትዮጵያን በተዘዋዋሪ ለመውጋት ሱዳንንና የሻዕቢያ መንግስትን የመጠቀሟ ጉዳይ በእርግጥም በቀጠናው ላይ ምናልባት ጦርነቶች ሊከሰቱ የሚችሉበት ዕድል ከፍተኛ ሊሆን እንደሚችል የሚጠቁም ነው ተብሏል። በሌላ በኩል ግብፅና ኢትዮጵያ አሁን ላይ የገቡበት የአባይ ውሃ ውዝግብ በሁለቱ ሀገራት መካከል ያለውን የቀደመ ቁርሾ የበለጠ እያካረረው ነው የተባለ ሲሆን ግብፅ ኢትዮጵያ ያቀረበችውን ከባድ የተባለ ቅድመ ሁኔታ ለመቀበል እንደቸገራትም ተጠቁሟል። በአንጻሩ ኢትዮጵያ የአሜሪካ መንግስትና የሳውዲ አረቢያ እንደዚሁም የተባበሩት አረብ ኤምሬትስ የአውሮፓ ህብረትና የአፍሪካ ህብረት ይሳተፉበታል በተባለው አባይን የተመለከተው የጋራ ስብሰባና በሁለቱ ሀገራት ዋና መሪዎች መካከል የሚደረግ ድርድርን በሚመለከት ቀነ ቀጠሮ ተይዞ ባለበት በዚህ ወቅት ሁለቱ ሀገራት በየፊናቸው የተለያዩ ቅድመ ሁኔታዎችን እያቀረቡ የመሆናቸው ጉዳይ ምናልባትም በፕሬዝዳንት አብዱል ፈታህ አልሲሲና በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል ይደረጋል ተብሎ የሚጠበቀው የፊት ለፊት ነፃ ውይይት ሊዘገይ የሚችልበት ዕድል እየሰፋ ስለመምጣቱም ተመላክቷል። ይህ ሁኔታ በአሜሪካ መንግስት ጣልቃ ገብነት ጊዜው እንዲቀርብ ተደርጎ ሁለቱ ሀገራትን የሚመሩ መሪዎች በቀላሉ በዋይት ሃውስ ተገኝተው ይህንን ችግር የሚፈቱ ካልሆነ ምናልባትም በቀጠናው ሌላ ጡዘት እንዳይከሰት ተንታኞች ስጋት አለን ሲሉም ያላቸውን ሐሳብ ገልጸዋል። ግብፅና ኢትዮጵያ መካከል አሁን ላይ የተካረረ የመጣው የታላቁ የኢትዮጵያ ህዳሴ ግድብ መገንባትን ተከትሎ ያለው ውዝግብ ወደ ኤርትራን በመሻገር ግብፅ ኤርትራን በመደራደሪያነት ልታቀርብ የምትችልበት ዕድል እየመጣ ስለመሆኑም ተመላክቷል። የወጡ የዲፕሎማቲክ ምንጮችን ያረጋገጡ መረጃዎች እንዳመላከቱት ግብፅ የአባይን ውሃ ለራሷ ጥቅም ለማዋል በሚል ኤርትራን እንደ መደራደሪያ ልታቀርብ የምትችልበት ዕድል መኖሩን በማመላከት ከሰሞኑ እንኳን በሳውዲ አረቢያና በግብፅ ባለሥልጣናት መካከል በድብቅ ተደረጉ በተባሉ ውይይቶች ኢትዮጵያ ያቀረበችው ጠንካራ የሚባልና ለግብፅ አሁን ላይ ከብዷታል የተባለው ቅድመ ሁኔታ ኢትዮጵያና ግብፅ መካከል ይደረጋል ተብሎ የሚጠበቀውን ውይይት ከማዘግየቱም በላይ ግብፅ ይህንን ውይይት ማጣት ስለማትፈልግና በተለይም አሜሪካ፣ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ የአፍሪካ ህብረትና የአውሮፓ ህብረትም በታዛቢነት ይሳተፉበታል በተባለው በዚህ በሁለቱ ሀገራት መሪዎች መካከል ይደረጋል ተብሎ በሚጠበቀው የአባይን ውሃ በተመለከተው ውይይት ላይ ልታስጠብቅ የምትፈልገውን ጥቅሟን ላለማጣት ስትል የኤርትራን ጉዳይ ችላ አሊያም ደግሞ ኤርትራን የቀይ ባህር በሩን ለኢትዮጵያ እንድትሰጥ ልታስገድድ የምትችልበት ዕድል ሊኖር እንደሚችልም ተመላክቷል ተብሏል። ይህ ለኢትዮጵያ ትልቅ ብስራት ነው የተባለ ሲሆን ይሁንና ግን በአባይ ውሃ ዙሪያ ግብፅና
ኢትዮጵያ የሚያደርጉት ውይይት ምናልባትም ሊፈጽሙ ይችላሉ ተብሎ የሚጠበቀው ስምምነት ምን አይነት ሊሆን ይችላል የሚለው ጉዳይ ግን የበርካቶችን ቀልብ ከመሳብም በላይ ስጋትን የፈጠረ ነውም ተብሏል። ይህ ደግሞ በዋናነት የግብፅ ፍላጎት የኢትዮጵያንና የተቀሩትን የአባይ ወንዝ ተፋሰስ አገራትን ጥቅም በእጅጉ የሚጎዳ መሆኑና ግብፅ አሁንም ድረስ የ1959ን የቅኝ ግዛት ዘመን ስምምነት እንዲጸድቅላት ፍላጎት ያላት አገር መሆኗና አሁንም ድረስ ያንኑ ስምምነት ይዛ የመጓዟ ጉዳይ በኢትዮጵያና በግብፅ መካከል ይደረጋል ተብሎ የሚጠበቀው ውይይት እንደ ከዚህ ቀደሙ ጊዜ ተስፋ ቢስ ወይም ፍሬ አልባ ሊሆን የሚችልበት እድልም እንዳለ ተንታኞች በሌላ ገጹ አስረድተዋል። በተለይም ይህ ሁኔታ ግብፅ አቋሟን የማትቀይርና አሁንም ድረስ ያንን የቀኝ ግዛት ዘመን ስምምነት ኢትዮጵያን ጨምሮ ሌሎች የተቀሩት የናይል ተፋሰስ ሀገራት ይፈርሙ ስትል አቋሟን ያለመቀየሯ ጉዳይ ምናልባት ኢትዮጵያ በአሜሪካ አሊያም ሌላ ሀያላን ሀገር ተገዳ ለግብፅ በእጃዙር እንድትፈርም ትደረጋለች በሚል ከዚህ ቀደም ግብጾች በኢትዮጵያ ላይ ሲያሴሩት የነበረውን ሴራ አሁን ላይ ነገሮች እንደቀደመው ጊዜ አለመሆናቸውና አሜሪካን ጨምሮ በተለይ የአሜሪካ የመካከለኛው ምስራቅ ዋና ተጣማሪ አጋር ሀገር የምትባለው እስራኤል ከግብፅ ጋር የገባችበት ቁርሾና በአንጻሩ ከኢትዮጵያ ጋር የፈጠረችው ጥብቅ ግንኙነት ለኢትዮጵያ ከለላ ሊሰጣት እንደሚችል በማመላከት ተንታኞች ግብፅ እንደቀደመው ጊዜ በኢትዮጵያ ላይ ተጽዕኖ ለመፍጠርም ሆነ ጉዳዩን ወደ ዓለም አቀፍ መድረክ በማምጣት ኢትዮጵያን ለማሳጣት የምታደርገው ጥረት አሁን ላይ ሊሰራ እንደማይችል ጠቁመዋል። ይህ ደግሞ በዋናነት ግብፅ ጉዳዩን በማዕከልነት ለመመልከት ያላት ፍላጎት በጣም ያነሰና ምናልባትም ቀጠናውን የሚዘውሩ አገራት የማይፈልጉትን አቋም ይዛ የመራመዷ ጉዳይ ቀጠናው ላይ ሌላ ውዝግብ ሊያመጣ ይችላል ተብሎ በመፈራቱ ምክንያት ምናልባትም ግብፅን ገሸሽ ሊያደርጉ የሚችሉበት እድል ሊኖር እንደሚችል እንደሆነም ተመላክቷል። በሌላ በኩል አሜሪካ አሁን ላይ ከኢትዮጵያ ጋር በተለያዩ ንግድና ኢንቨስትመንትን ማዕከል ባደረጉና በተለይም የከበሩ ድንጋዮችን ማዕከል ያደረጉ የሁለትዮሽ ግንኙነትን እያጠናከረች ከመሆኗ ጋር ተያይዞ ኢትዮጵያ በግብፅ በኩል ሊመጣባት የሚችለውን ማንኛውንም ጫና የመቋቋም አቅሟ ጠንክሯልም ሲሉ ግብፅ አሁን ላይ ሌላ መጫወቻ ካርድ ይዛ ካልመጣች በስተቀር ኢትዮጵያን በቀላሉ መርታት የምትችልበት አቋምም ሆነ እድል የላትም ሲሉም ተንታኞች ጠቁመዋል። ከሰሞኑ ግብፅ የአባይ ውሃን ድርድርና አጠቃላይ ከኢትዮጵያ ጋር የገባችበትን ውዝግብ በሚመለከት ከዚህ ቀደም የነበራት አቋም እንዳለ ሆኖ 11ዱ የአባይ ተፋሰስ ሀገራት የሚፈርሙበት የጋራ ስምምነት እንዲፈረም ጥያቄ ማቅረቧን መረጃዎች ጠቁመዋል። ምንም እንኳን ግብፅ ይህንን ሐሳብ የመጨረሻ ሁላችንንም ያግባባል ብላ ያቀረበችው ቢሆንም የስምምነቱ ይዘት ሲታይ ግን ግብፅ እንደምትለው የሁሉንም ሀገር ተጠቃሚነት የሚያረጋግጥ ሳይሆን በተዘዋዋሪ ግብፅ የአባይን ውሃ በብቸኝነት ለመቆጣጠርና የትኛውም በናይል ተፋሰስ ዙሪያ የሚገኝ ሀገር የሚገነባውን ግድብም ሆነ የሚያደርገውን ማንኛውም አይነት የልማት እንቅስቃሴ በስምምነቱ መሰረት ግብፅን ጨምሮ ለተለያዩ በዚህ ስምምነት ላይ ለሚሳተፉ አካላት የማሳወቅና ፍቃድ የማግኘት ግዴታ እንዳለበት የሚደነግግ መሆኑ በእርግጥም የሀገራቱን መብት ለመገደብና ግብፅ እስካሁን ያቆረችውን ውሃ ወደ ሌላ በማሻገር አሁንም ድረስ ብቻዋን ለመጠቀም እየቋመጠች የምትገኘውን የአባይን ውሃ ለመጠቅለል አልማ እየተንቀሳቀሰች እንዳለች የሚያሳይ ሰነድ ነውም ተብሏል። ታዲያ አሁን ላይ ይህንን ሰነድ በሚመለከትና ግብፅ አቀረበች የተባለውን ምክረ ሐሳብ በሚመለከት ኢትዮጵያን ጨምሮ በተቀሩት በተለይም በላይኛው የናይል ተፋሰስ ሀገራት በኩል ምንም አይነት ሐሳብ አስተያየትም ሆነ መግለጫ አለመሰጠቱ የተገለጸ ሲሆን፣ በሌላ በኩል ግብፅ ቀጠናውን ከዚህ ቀደም ስታተራምስ እንደነበረው አሁንም ለማተራመስ የተለያዩ አማራጮችን እየተጠቀመች የመምጣቷ ጉዳይ ምናልባትም ዩጋንዳን ጨምሮ ታንዛኒያ፣ ኬንያና ኢትዮጵያ ሊጣመሩ የሚችሉበት አዲስ እንቅስቃሴ መጀመሩ ተመላክቷል። ይህ ደግሞ ግብፅ አሁንም ድረስ ቀጠናው ላይ ያሉ በናይል ተፋሰስ ውስጥ የሚገኙና የናይል ወንዝን የሚቋደሱ ሀገራት ከናይል ውሃ ምንም እንዳይጠቀሙ የምታራምደው አቋም በሀገራቱ መሪዎችም ሆነ በሕዝቡ ዘንድ ተቀባይነት ያላገኘና ከዚህ በኋላ ግብፅ የምታራምደው የቅኝ ግዛት ዘመን ሐሳብ ያበቃ መሆኑን ያመላከተ ነው ተብሏል።
በዚህም የተነሳ ሀገራቱ በግብፅ ላይ ሊጣመሩ የሚችሉበት ዕድል እንዳለ በማመላከት በተለይም ከሰሞኑ ኤርትራ ይህንን ጉዳይ በሚመለከት የአባይ ውሃ ለግብፅ ይገባል የሚል አይነት አቋም የሚያራምድ መንግስት የሚመራት ሀገር ሆና የመከሰቷ ጉዳይ ምናልባት ግብፅም ለዚሁ ሳይሆን አይቀርም ኤርትራን ወደ ድርድር ለማምጣት እየጣረች ያለችው በሚል የአባይ ውሃንና የቀይ ባህርን ውሃ ለማገናኘትና ነገሩን ለማደበላለቅ የምትሞክረው ግብፅ በአሻጥር ቀጠናውን ለመቆጣጠርና በእነኚህ በቀጠናው ሀገራት መካከል ያለውን ግንኙነት ለማሻከር ነውም ሲሉ ተንታኞች አሁን ላይ በኢትዮጵያ በግብፅና በኤርትራ እንደዚሁም በቀጠናው ባሉ የናይል ተፋሰስ ሀገራት መካከል ያለውንና ሊኖር የሚችለውን ቀጣይ ግንኙነትና በተለይም የውሃ አጠቃቀም ስርዓትን በሚመለከት ያላቸውን ሐሳብ አስተያየት ሰጥተዋልም ተብሏል። በሌላ በኩል ኤርትራ ኢጋድንና የአፍሪካ ህብረትን መውቀሷ ተሰምቷል። ኤርትራ የአፍሪካ ህብረትና ኢጋድን የወቀሰችው ከሰሞኑ 25ኛ ዓመቱን ያስቆጠረውን የአልጀርስ ስምምነትን በሚመለከት ምንም አይነት መግለጫ አላወጡም በሚል ሲሆን በተለይም የሁለቱ ቀጠናዊና አህጉራዊ ተቋማት ዝምታን መምረጥ ለኤርትራ ትልቅ ዱብዳ እንደሆነባት ተመላክቷል ተብሏል። ይህ ጉዳይ የአፍሪካ ህብረትም ሆነ ኢጋድ ለኢትዮጵያ እየረዱ እንደሆነ የሚያሳይ ነው የምትለው ኤርትራ ጃፓንን ጨምሮ የአውሮፓ ህብረት፣ ካናዳና እንደዚሁም ሌሎች በርካታ ሀገራት ሁለቱ ሀገራት አሁን ላይ የገቡበትን ውዝግብ በሰላማዊ መንገድ እንዲፈቱና የአልጀርስ ስምምነትንም እንዲያከብሩ ሲሉ ያወጡትን መግለጫ ተከትሎ በኤርትራ በኩል ወቀሳ መነሳቱም ተሰምቷል። አሁንም ድረስ ኤርትራ ወቀሳውን ብታቀርብም ከኢጋድም ሆነ ከአፍሪካ ህብረት በኩል ግን ለኤርትራ ትንኮሳ ምንም አይነት ምላሽ አልተሰጠም ተብሏል። በተመሳሳይ የኢትዮጵያ መንግስት ኤርትራ 25ኛ ዓመት ክብረ በዓል ስትል የአልጀርስ ስምምነት የተፈረመበትን ቀን ለማክበር ጥረት ስታደርግ በነበረበት ወቅት የኢትዮጵያ መንግስት ነገሩን በዝምታ የማለፉ ጉዳይ በእርግጥም የአሰብም ሆነ የቀይ ባህር ጉዳይ አልጀርስን ጨምሮ ኢሳያስ አፈወርቂ እንደሚለው በዛ ስምምነት መሰረት የሚፈታ ሳይሆን በሌላ አግባብ ሁለቱ ሀገራት በውይይትና በድርድር ሊቋጩ የሚችሉት እንደሆነ ያመላከተ ነው ተብሏል። አሁንም ድረስ ኢትዮጵያ ለመደራደር ዝግጁ ነኝ ስትል እያስታወቀች ሲሆን ከሰሞኑም ይህንን የቀይ ባህርና የአባይን ውሃ ጉዳይ በሚመለከት እነኚህ ሁለት ዋና ዋና አጀንዳዎች ቀጠናዊ የውዝግብ መንስኤ ሆነዋል በሚል በተለያዩ ኢትዮጵያን ጠል በሆኑ ኃይሎች እየተነዛ ያለው ሐሳብ ተገቢነት የሌለውና ኢትዮጵያ የአባይ ውሃንም ቢሆን በፍትሐዊነት ከቀጠናው የናይል ተፋሰስ ሀገራት ጋር ለመጠቀም እንደዚሁም የባህር በሩን ጉዳይን በሚመለከት ከሚመለከታት ከኤርትራ ጋር በውይይትና በሰላማዊ መንገድ በመደራደር ለማግኘት ጥረት እያደረገች መሆኗን ማመላከቷ አይዘነጋም። ቀጠናው አሁን ላይ በሁለቱ ሀገራት መካከል በሚነሱ የተለያዩ ሐሳቦች እዚህና እዛ እየተላጋ ነው የሚሉ የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን በበኩላቸው ሁለቱ ሀገራት በስምምነት ለጋራ ልማትና በተለይም ለሕዝቦቻቸው ጥቅም ሲሉ ወደ ድርድር የሚመጡ ከሆነና እንደተባለው ሳውዲ አረቢያ፣ አሜሪካ፣ የተባበሩት አረብ ኤምሬትስ፣ እስራኤልና እንደዚሁም ትልልቅ ዓለም አቀፍ ተቋማትን የሚወክሉ ታዛቢዎች ባሉበት እነኛ ሀገራት ነገሮቻቸውን በሰላማዊ መንገድ የሚጨርሱ ከሆነ ሁለቱን ወንድማማች ሕዝብና ለዘመናት አብሮ የኖረ እንደዚሁም በደምና በባህል በታሪክ የሚተሳሰሩ ሕዝቦች ዳግም በጋራ የሚያድጉበት የሚለሙበትና በቀጠናውም የሰላም ንፋስ የሚነፍስበት ጊዜ ቅርብ ሊሆን እንደሚችል ተመላክቷል ተብሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የትንታኔ መረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌላ ርዕሰ ጉዳይ ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።